ማርቲ ቁጭ በሉ እናንተ ዝም በሉ። እናንተ ማውራት አይጠበቅባችሁ። እሺ የዘራት በእናት እሺ ኮኮ አርጋት አረ በጣም ተሳፍራ አልገባኝም። እንድታይ የፈለኩት እሷም እንድታይ የፈለኩት ምንድነው ምክንያቱ? ለሌላ ልድሪያት ነው። ተመቸሽ በቃ ይኸው ቀለበት አድርጋለች። አረ አንተ አሁንም ቀለበት አድርገህ ልትቆጣጠር ለሌላ ልድሪያት ግጥም አድርገህ 50 ጊዜ ድራታለች። 50 ጊዜ ድራታለች። በቃ ጋይስ እነዚህ ሰዎች ግን ፍላጎታቸው ምንድነው? ያልገባኝ ነገር ምንድነው የምትፈልጉት? ምንድነው የምትፈልጉት? እንደው ክብር የሚባል ነገር የላችሁ? ምን አይነት ክብረ ቢስ እንደሆናችሁ እግዚአብሔር እኔ ግራ ይገባኛል በጣም ማለት ነው። 50 ጊዜ እስቲ የሚያገባትን ወንድ ፈልጊ። 50 ጊዜ ትረታለሽ። እስቲ የሚያገባትን ወንድ ፈልጊ። እሺ 10 ብትወልዱ ትፈልጋለች ምናምን የምትዩ እስቲ 10 ትውልድና የሚያገባትን ወንድ ፈልጊ። ሊያገቡ ማለት ወንድ እኮ ብርቅ አይደለም። ሰው ማን እንደ ሰው ልጅ ነው አይደለ? ወንድም ቢሆን ሴትም ሁላችንም የሰው ልጆች እኩል ነን። ኦኬ ሰው ነው እና ሩታ 10 ስለወለደች ማንንም አያገባትም ማለት አይደለም። ምናምን እንደዛ አይደለም። አንቺ እንደምታወሪው አይደለም ህይወት። በጣም ነው የምትገርሙት፣ በጣም ነው የምታሳፍሩት ህዝቡን። በቃ እኔ እውነት ለመናገር እኔ በቅርቡ እስር ቤት እንደምትገቡ ነው ዳኒና ሜሮን ምናምን ሰዎች ማለት ነው የሚሰማኝ እንደዛ ነው። ምክንያቱም እያደረጋችሁ ያለው ነገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው፣ በጣም ነው የሚያሳፍረው። ገባችሁ? የተጣላ ፍርማ የተቀደደ ነገር ፍርማ የተቃደዱ ሰዎች ዛሬ ሌላ ሴት አታገም ማለት ስቲ አልገባኝም። ምን ማለት ፈልገሽ ነው? እዛኔ ከቄጥቄጡ እየሮጠች ፍርማውን ካልቀደድክ ምናምን እያለች ስታሳብዶ የነበረችው ማን ነበረች? እኔም እኮ ያየሁትን እናገራለሁ፣ የሰማሁትንም አወራለሁ። ኦኬ ያየው በአይኔ ብሌን ያየሁትን እናገራለሁ። ማንሽም አንቺ ሴት ሆነሽ ምናምን ልትያቺ፣ ምክንያቱም ያየሁት ነገር ስለሆነ ማለት ነው። ከኋላ እየሮጠች ያኔ ፍርማውን ካልቀደድክ ምናምን እያለች ሁሪ ስትል የነበረች ሴት ዛሬ ስንት አንዴ ኢትዮጵያ ውስጥ ፍርማ ራሱ ሳይቀዱ ሚስት ላይ ሚስት የሚደረጉ ስንት ወንዶች አሉ። አንዴ እየሰማን አንዴ እኩል አንዴ ሚዲያ ላይ ያለ ነው። እኩል አይደለም። ጆሮ አለሽ ትሰሚያለሽ እንዴ? በቃ የአብርሃምን መልካምነት የዋህነት አይተሽ ውሪ ስትይ እኮ በጣም ነው የምትገርሚ። የኛ ተቆርቋሪ የራሷ እያረራ የሰውን የምታማስል ሴት ዳኒ የምትባለው ኦኬ፣ ዳኒ አንተም ማለት ነው ሜሮንም ማለት ይሄን የራሳችሁ ዳኒ አንተ ከጽጌ ጋር ለምን ተጣላክ? ሲቀጥል ጥያቄ ማለት ነው። ትክክለኛ ጥሩ ሰው ብትሆን እሷም ሴት ናት አይደለ? ላንተ እንደዚህ የሚነግር ሰው የለም። ለምን ተጣላ ከጽጌ ጋር? ጥሩ ሰው ብትሆን። ምክንያቱም ጽጌ የስራ ሰው ስነ ስርዓት ያላት ሴት ኦኬ፣ ለማንም ክብሯን አሳልፋ ማትሰጥ ሴት ጀግና ሴት ናት ጽጌ ማለት ነው። ሁሌ ማስረግጬ የምነግርህ የስራ ሴት። እሷን ለምን ትተህ ወደዚህ መጣክ? አንድ አይነት ክብረ ቢስ። ምክንያቱም ጽጌም ካንተ የራቀችው ክብረ ቢስ ወንድ ስለሆንክ ነው። ከሚሮን ጋርም ላይክ እና እዚህ ጋር ተሰበሰባችሁ ግን ወንበዴዎች ናችሁ። ወንበዴ የወንበዴ ስብስብ። ክብር የሚባል ነገር የላችሁ ምናምን ማለት ነው። ክብር ያለው ሰውማ ሲጀመር ህግ ባለበት ሀገር መክሰስን ብትፈልጊ ምናምን በህግ ነው የምትሄጂ። ምክንያቱም ህግ ባለበት ሀገር ላይ ስለሆነ ያለ ነው ማለት ነው። ክብር ቢኖራችሁ ገባሽ? ወደ ጠጣ ጋይስ እና እንደዛ ነው ላችሁ የምፈልገው ማለት ነው። የብልግናችሁን ጥግ ነው ያሳያችሁን ማለት ነው እንጂ ይሄ ክብር አይደለም። ኦኬ ክብር ያላችሁ አንቺም ክብር የለሽም። እዚህ ጋር ፕሮግራሙን ለማበላሸት የመጣችሁት በሙሉ ክብር የላችሁም። ክብረ ቢሶች። ክብር የሚባል ክብር ባለፈበት ያላለፋችሁ ናችሁ እናንተ። አስረግጬ ነው የምነግርሽ አዳሜ ማለት ነው። እስቲ እንስማችሁ። እህትየውም አለሽ አንቺ ትልቋ በጣም የምትከበሪ መካሪ ምናምን። እሺ
ሜሮሰን ያለሽ ይሄ ፕሮግራም አትበግልኝ። ከሰልኩ ማን ነገር ውስጥ ተመልከቱ። ምንም ነገር ብቻችን ሁሌ ካልፈቀደች አንተ ማንም ሴት አታገባም። ገባ ቀለበቱ ነው ልጅ አንተ ማስሎንክ ነው አንተ አገባም። እሺ ራት ይኖር። እሺ አይኖርም። አሚሩና ናኔ ተረጋጋ። የብልግናቸውን ጥግ የምር ማለት ነው። የምር አያችሁ። ግን የብልግናቸውን ጥግ ይሄ ፕሮግራም ነው። ይሄ ይገርምሻል። አጠናግራታለሁ። የኛ ጀግና ክብረ ቢስ ሴት ማርያምን ሩታ የምትባይ ሴት የምትናገሪውን አታውቂም። በጣም ክብረ ቢስ ሴት ነሽ። በጣም ማለት ነው። የእውነት በጣም ክብረ ቢስ ሴት ነሽ። ባለፈው ለታ አግድም አስተዳደግ ያደግ ብለሽ አብርሃምን ስትሰድቢው ነበር፣ የልጅሽን አባት ማለት ነው። እኔ ግራ የገባኝ ቆይ ስድብ ነው እንዲህ ያስተማሩሽ ቤተሰቦችሽ? ቆይ አንቺ ራሱ ጥያቄ ማለት ነው። ይሄ ጌታ ምስክሬ ጋይስ፣ እንደዚህ አይነት ስድብ ሰምቼ ስለማላቅ ነው። አይስዌር ሰምቼ አላቅም እንደዚህ አይነት ስድብ እና እንደውም እየሳኩ ነበር ከጓይ አረ ፈጣሪ ሆይ እንዴ! በቃ ስድብ ነው እንዴ? ከእንትን ቪዲዮ ከተለቀቀ በኋላ አንቺ ፍድም አብርሃምን ምን ብዬ ልስደብልሽ ነው እንዴ ሰርች ያደረግሽ እንትን የምትይው? እኛ ሰምተን የማናውቀውን ስድብ ከሩታ ሰማን ጋይስ። አግድም አደጋለችው ባለፈው ማለት ነው። እና ዛሬም ይሄ ገርምሻል እንዴ አጠናግርልሃለሁ ምናምን። አንቺ አትጠናገሪም እንዴ? ማነሽ ምንድነሽ? ማነሽ ምንድነሽ አንቺ? ይሄቺ ዶንያ ከራስሽ ጋር ስለያዝሽ የሆነ እንትን ካንቺ ጋር ያስመስለሽ እንዴ? ማነሽ? እናንተ እኮ የሆነ ፖሊስ ቢመጣ የሆነ በጥንትን የፖሊስን እንትን ስታይ ምሽ ሲመታሽ እውነት ገና ፖሊሱ ስታይ ማለት ነው ሽንትሽን ላይሽ የምትለቂ ሴት ነሽ። ሌላ ሰው ላይ ጀግና የሚያጫውትሽ አብርሃም እንደሚወድሽ ምናምን በፊት ይወድሽ ስለነበር ስለምታውቂ ዛሬም አብርሃም በአንቺ ተስፋ ያልቆረጠ ምናምን ነው የሚመስልሽ። ሰው ልጅ ግን ግን ይገርመኛል። አንዳንድ ሰዎች በጣም ነው የምትገርመኝ። እና ዞሮ ማለት ነው ምንም ቢሆን አብርሃም የልጅሽ አባት ነው። እንደዚህ አይነት አጸያፊ ስድብ አትሳደቢ። ነገ ልጅሽ ያያል። ኦኬ፣ ነገ ልጅሽ ያያል። አንቺ ነሽ አሁን አንቺ አብርሃም አንድ ቀን ስድብ ሰድቦሽ አያውቅም። አንድ ቀን የእውነት። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። እኔ ደህና ነኝ፣ እናንተም ደህና እንደሆናችሁ ተስፋ አድርጋለሁ። እንግዲህ ቤተሰቦቼ የዛሬ እውነት ለመናገር ሰላምታዬን አልጨረስኩም። ሰላማችሁ ብዝት ትርፍርፍ ይበልልኝ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቀን እና ውድ የሀገሬ ልጆች ፕሊዝ ሁላችሁም ቪዲዮ እስከ መጨረሻ ድረስ እንድታዩልኝ ይፈልጋለሁ። ዛሬ ትንሽ ሊቆይብኝ ይችላል ቪዲዮ። የማርያምን በጣም የሆነ ነገር እየፈለኩ በጣም ስደክም ነበር እና እዛ ነው ተናድጄ እንደዚህ ልብሴ ሳልቀይር የመጣሁት። እግዚአብሔርን በጣም አዛገኝና የሆነ ነገር ስፈልግ ማለት ነው እና እንደዛ ነው ቤተሰቦቼ። እና ስለቆየባችሁ ይቅርታ እየጠየቅኩኝ ማለት ነው። ፕሊስ ቪዲዮውን እስከ መጨረሻ ድረስ እንድታዩልኝ እፈልጋለሁ እና በጽሞና አዳምጡ እና ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ድካሜን በእናታችሁ እንደ ድካማችሁ ቁጠሩ። በጣም አይኔን እያመመኝ ነው ጋይስ። እና እንደውም አንዲት ጓደኛዬ ጓደኛ አይደለች ማለት ቀን ምሰሪ አይበቃሽም ለምንድን ነው ማታ እንደዚህ ምናምን እያለች ነበረ። እና ያው ብቻ ይሁን ጤነኛ ነኝ፣ ምንም ችግር የለውም። እና ፕሌስ ሁላችሁ እስከ መጨረሻ ድረስ ይውልኝ። ወዳችኋለሁ። የዛሬ ቪዲዮ ግን በጣም በቃ አናዶኛል፣ ግን እስከ መጨረሻ ድረስ እሺ፣ የትም እንዳትሄዱ። ወዳችኋለሁ። ከክፉ ነገር ሁሉ ፈጣሪ ይጠብቀን። ውድድ የማርያምን የአብርሃም ሩታን ሲሰድባት አይቼው አላውቅም። ጌታ ማለት ባለፈውም ለታ እነሱን ሩታን አይደለም ክብር ቢስ ምናምን በቃ ብቻ አብርሃም እሷን አይደለም ያላት ቢላት ራሱ የምታደርገው ነገር ክብረ ቢስ የሚያስብላት ብዙ ነገር ሰርታለች ሩታ። ገባችሁ? ግን አላላትም። እሷ ግን ከአንደበቷ የሚወጣ ነገር በጣም ነው የሚያስጠላ። በጣም ምንድነው የተሞረደ ምላስ እና ይሄ ደግሞ ምንም ገደል ያስገባል እንጂ ነፃ ያወጣሽ እና አንደበትሽንም ተቆጣጠሪ ልልሽ ፈልጌ ነው። ምድረ ወይ
ተቃጠልኩ። እነዚህ ልጆች ሳያቸው እንዴት እንድር ድብን እንዳልኩ ልነግራችሁ አልችልም። ሰው በቃ አላ ጋይስ ማለት 10 ብትወልጂ 3ኛ አይደለም 4ኛ ልጅ እርጉዝ ብትሆኚ እኮ አብርሃምን አይመለከተውም። እርጉዝ ናት እስከ አንቺ ሌላ ሴት ማግባት አይችልም ምናምን ዳህን የምትባል ሴት እንደ ወንድ ዳኒ እሺ የምር እንደ ወንድ እኔ እውነት ለመናገር ዳኒ ማለት ነው በፊት በጣም ከጽጌ ጋር ሆነ ሳለ በጣም ነበር ማከብረ የእውነት ማርያምን በጣም ነበር ማከብረ ሪሊ አሁን ግን ወረድክብኝ ወረድ ነው ያልክብኝ ምክንያቱም የማይመጥናችሁ ቦታ አትገኙ ኦኬ ክብራችሁ ስለምታጡ ማለት ነው ትዝ ይለኛል እና አብርሃም ላይ የሆነ ሰው ኢንተርቪው ያደርጋቸው ማለት ነው ከዛ የነሱ ቪዲዮ ምናምን ቪዲዮ ዲሌት አደረገ እና አንዳንዴ ክብራቸው ተጨነቁ ክብር ማለት ሰው እኔ እንጃ በብር አይገዛም ክብር ገባ ማለት ያለ ታቃታለ ሩታ አንተ አብርሃምና ሩታን እኩል ነው የምታቃቸው እሺ ሜሪ አንቺን ብትሆኚ ማለት ነው እና ትክክለኛ ሰዎች ብትሆኑ ሲጀምር እንደዚህ አይነት ነገር ውስጥ አትገቡ ኦኬ በጣም ብዙ ውስጥ ያለ ነገር አለ አንድ ቀን ማፈንዳት አይቀርም በጣም ንጉሶች መጡ ማፈንዳቱ ይመጣል እህትየው ማለሽ አንቺ ትልቋ በጣም የምትከበሪ መካሪ ምናምን እሺ ፕሮግራም አትበግኝ ከሰሩሽ ማን ነገር ውስጥ ተመልከቱ ምን ነገር እጃችን ሁሌ ቀለበት ነው አንተ ማስሎንክ ነው አንተ አይገባም እሺ ራት ነው እሺ አሚሩና ናኔ ተረጋጋ አንተ ማለት ነው ዳኒ ማን ስለሆንክ ነው ቆይ ቀለበቱን አውልቂ ቀለበቱን ታወልቂያለሽ ነው አውልቂ ምናምን የምትላት ማን ስለሆንክ ነው ማን ስለሆንክ ድፍረት እኮ በጣም ነው የሚገርመው ያንተ ድፍረት ደግሞ በጣም ነው የሚለየው ክብረ ቢስ ማለት ነው ክብር የሌለክ አንተ አሁን እውነት እንዶ አንተ ወደፊት የምታገባ ሴት አለች እዚህ ምድር ላይ ይሄንን እያየች መቼም ታገባለች ብዬ አላስብም እኔ ምክንያቱም በጣም አንተ ማን እንደሆንክ ራስህ አታውቅም በጣም ነው ሰውን የምትነቀው ምናምንና ማን ግን አንተ ከየት ሀገር ነው የመጣኸው ማለት በቃ ንቀታችሁ እኮ በቃ ሰው እኔ እንጃ ሰውን እንዴት እንደሚንቁ ጋይስ ወይኔ በጣም ነው ያዘንኩትን ለመናገር ምንም እኮ አላደረጋችሁ ምንም እኮ ተንቦጫረቃችሁ ከዛ በኋላ ወጣችሁ ምንም ያመጣችሁት ነገር የለም ግን ያኔ በጣም ነው የሚያስጠላ ብቻ በጣም ነው የምታስጠሉት ምንም ደስ አትሉ ያደረጋችሁት ነገር ምንም ደስ አይል እናንተ አብርሃምን ወደ ሌላ ነገር ለማስገባት ኦኬ አብርሃም ማለት በቃ ተናዶ እስር ቤት ወደም እናንተን የሆነ ነገር አድርጎ አብርሃም እስር ቤት እንዲገባ ነበር አላማችሁ አልተሳካላችሁ እናንተ አልተሳካልሽም አዳሜ ማለት ነው ኦኬ እነሱም ከናንተ በላይ ብልህን ስለሆኑ ማለት ነው የጠላት ሐሳብ ከሸፈ ይሄን በዚህ እግዚአብሔርን እናመሰግናለን እኛ የና አብርሃምና የርሚላ ወዳጆች ኦኬ የጠላት ሐሳብ ስለከሸፈ ስላልተሳካ እናንተ እንዳሰባችሁ ስላልሆነ ውርደታሞች ሰው አብርሃም እስር ቤት ገብቶ እንዲማቀቅ የአብርሃም እህት በቃ ሁሉም አንድ ላይ ተሰብስቦ እስር ቤት እንዲገባ ነበር አላማችሁ ማለት ነው እናንተን የሆነ ነገር አድርጎ ይችላሉ የሆነ አንድ ብርጭቆ አንስተው ፊት ላችሁ ላይ ቢለጥፉ ይችላሉ ግን አስተዋይ ናቸው ከናንተ በላይ እናንተ ራሳችሁ እንዳስተዋይ ተቆጥሮ ይሆናል አታፍሩም ደግሞ ማፈሪያ ሁላ ማለት ነው
ትቼሻለሁ ባይ ባይ ደህና ሁኚ አትበይኝ ባይ ባይ አትበይኝ እፈራለሁ ባይ እንዴት እንዳሳቀኝ ጋይስ ማርያምን እንዴት እንዳሳቀኝ ይመችክ ወንድሜ የምር እንዴት እንዳሳቀኝ ባይ ባይ ሩታ ባይ 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 ካላስ ማፊ አብርሃም ከዚህ በኋላ አብርሃም የለም ባይ 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 መልካም የለቅሶ ጊዜ ባይ ባይ